ትዝታ ዛራዳ የተውኔት ደራሲ ባለቅኔና የአፍሪካ ታሪክ ተመራማሪ የሆነው ሎሬት ጸጋዬ ገብረመድህን የተወለደው ነሐሴ 12 ቀን 1928 ዓ.ም ነበር ይባላል። እንግዲህ ሰሞኑን 90 ዓመቱ ነው። የዚህን የአገራችን የተውኔትና የስነ ግጥም ብላቴንጌታ ጸጋዬ ገብረመድህን ሰሙነ ልደት ምክንያት በማድረግ ልናስታውሰው ወደናል። ilma galma abbaa gadaa ርቱዕ ጀማ ብፁዕ ጀማ ለካ አንተ ነህ አባ ገዳ ኢልመ ገልማ የአዳ ኦሮሞ ሻማ ዋቃ ገዲኒ ነማ ኦሊኒ ሱማ አካሱማ የተሰኘው እንደ አክሱማ የተባልከው ፍጹም ጀማ ለካ አንተ ነህ አጋኡጋ ጂጋሎጋ አባ ሰርዳ አባ ገዳ አባ ፈርድ ነበልባሉ እምቅድመ ኦሪት ባህሉ ያኢ ብያ አባ ቃሉ ቃሉ የማይቀለበስ ቃሉ ለካ አንተ ነህ። ፋሺስት ኢጣሊያ አገራችን ኢትዮጵያን በወረረ በመንፈቁ ካምቦ 30 ኪሎ ሜትር ርቃ በምትገኝ መንደር ውስጥ ተወለደ ጸጋዬ ገብረመድህን። አባቱ አቶ ገብረመድህን ሮባና እናቱ ወይዘሮ ፈለቀሽ ዳኜ በሕፃኑ የወደፊት ዕድል ይከራከሩ ነበር አሉ። እምር ጋዜጠኛ ማረጉ በዛብህ በአንድ ጽሑፉ እንደሚለው ከሆነ እናቱ ወይዘሮ ፈለቀች ልጄን የወለድኩት ለቦዳቦ ተስዬ ስለሆነ ከባንዳ እሳት ያዳነውም ቦዳቦ ስለሆነ ቦዳቦን የቀደሰና ያወደሰ ማደግ አለበት ይላሉ። አባት ደግሞ የለም በዛሬ ጊዜ ሰው የሚሆነው በቤተ መንግሥት አካባቢ ስለሆነ ልጄ የአስተዳደር ትምህርት ተምሮ መንግሥት ቤት ነው መግባት ያለበት፣ ባይሆን ጃንጥላ ገዝቶ ለታቦቱ ይሰጣል ይላሉ። የሁለቱም ሳይሆን ቀረ። ጸጋዬ ስለዚህ ሲጠየቅ ባጭሩ የአባቴ ሐቅ እንጀራ፣ የእናቴ ሐቅ ታቦት፣ የኔ ሐቅ ኪነት ነው ብሎ ያበቃል። ጸጋዬ ገብረመድህን የቤተ ክህነት ትምህርት በካህናት ዘመዶቹ ችግር፣ በደልና የሀገር ፍቅርን ከቤተሰቡና ከአካባቢው እየተማረ አደገ። ከዚያም አምቦ ከተማ አንደኛ ደረጃ ትምህርት ቤት ገብቶ መማር ጀመረ። በዛን ጊዜ ነበር ወደ ስነ ጽሑፍ ማዘንበሉ መታየት የጀመረው። የዳኒሲዮስ ዳኝነት የተባለ ቲያትር ከእንግሊዝኛ የንባብ መጽሐፍ ታሪኩን በመውሰድ ጻፈ። ስሙ በጋዜጣ ወጣ፣ ተሸለመ። ከዚያም የደም አዝመራ፣ እኔም አዳም ነኝ፣ የእድገት መስዋዕት የሚሰኙ ተውኔቶችን አከታተለ። ገና በትምህርት ዓለም እያለ የአንደኛ ደረጃ ትምህርቱን ካጠናቀቀ በኋላ ጀነራል ዊንጌት ትምህርት ቤት እንዲገባ ይደረጋል። ከዛም ወደ ንግድ ሥራ ትምህርት ቤት ተዛውሮ እስከ 1949 ዓ.ም ድረስ ሲማር ቆየ። ሲመረቅም የዓመቱ ትጉ ተማሪዎች ከሚሰኙት መሃል ነበር። ጸጋዬ ገብረመድህን አዲስ አበባ ዩኒቨርሲቲ ቤተ መጻሕፍት እየሠራ በነበረበት ወቅት በመላላክ ትምህርት ቺካጎ ከሚገኘው ብላክስቶን ዩኒቨርሲቲ የሕግ ዲግሪ አግኝቷል። ይህ የሆነው በ1952 ዓ.ም ነበር። የተውኔቱ መድረክ ብላቴንጌታ ጸጋዬ ዩኔስኮ ፌሎሺፕ ሰጥቶት የቲያትር ጥበብን በብሪቲሽ ኤክስፐሪመንታል ቲያትር ሮያል ዊንድሶርና በሮያል ኮርት ቲያትር ለንደን ውስጥ፣ በፈረንሳይ ኤክስፐሪመንታል ቲያትር በኮሜዲ ፍራንሲስ ፓሪስ ውስጥ አጥንቷል። በጊዜውም ከታዋቂው ደራሲና ተውኔት ጸሐፊ ወሌ ሴዌንካ ከሌሎችም የብሪቲሽ ከያንያን ማለት ከነ ሃሮልድ ፒንተር፣ ጆን ኦዝበርን፣ አርኖልድ ዊስከርና ከመሳሰሉት ጋር ተገናኝቶ ነበር።
በ1953 ዓ.ም ጸጋዬ ገብረመድኅን በዛሬው የብሔራዊ ቲያትር ቤት በኪነ ጥበብ ዳይሬክተርነት ተመድቦ ለ10 ዓመታት አገለገለ። በእነዚህም ጊዜያት ውስጥ ለቲያትር ቤቱ እድገት ብሎም ለጥበቡ መበልጸግ ትልቅ ትግል አድርጓል። አያሌ ግጥሞችና ተውኔቶችም አበርክቷል። ሥራዎቹም የነበረውን የተበላሸ የኑሮ ሥርዓት የሚገልጹ በመሆናቸው ብዙ ጊዜ እስርና ግሳጼ ያገኘው ነበር። ኋላም ራሱን ከቲያትር ቤቱ እንዲያገል ተጽዕኖ ይበርክትበት እንጂ ማንም ሊክደው የማይችል የሥነ ጽሑፍ ሰውነቱ የኢትዮጵያ ብሔራዊ ሽልማት የነበረውን የቀዳማዊ ኃይለ ሥላሴ ሽልማት አሸልሞታል። የሥነ ጽሑፍ ምሁሩ ግርማ ዘነበ በአንድ ወቅት ለመዓዛ ብሩ ቃለ መጠይቅ እንዲህ ብለው ነበር። ጸጋዬ እኔ መጀመሪያ የሚታየኝ የስነ ግጥም ቴክኒሽያን መሆኑ ነው። ምን ማለቴ ነው? ባለሙያ ነው። እየቆረጠ እየቀጠለ እየተመራመረ ልዩ ልዩ መላዎችን የሚፈልግ ስለ አገጣጠሙ ስልት፣ የገጣሚነቱ ጉዳይ በግጥሙ እንደ መምህርነቱ እንደ ባለቅኔነቱ ከምናስበው በላይ እንደ ቴክኒሽያን የቋንቋ ቴክኒሽያን አድርገን ብናየው የሚቻል ይመስለኛል። በሱ ረገድ ያለው አስተዋጽኦ በጣም ከፍተኛ ነው። በጥበብ ሙያ ውስጥ አንድ አይነት ፈለግ፣ አንድ አይነት ቅርጽ፣ አንድ አይነት ቀመር ማበጀት በስዕል ብትዩ ዘፈን ብትዩ አንድ የተለየ አይነት ቃና ማምጣት በጣም ትልቅ አስተዋጽኦ ነው። አንድ አዲስ አይነት መንገድ መክፈት ማለት በጣም ከፍተኛ እጅግ አሁን እጃችን ላይ ሆኖ ስናየው ላይደንቀን ይችላል። ግን ያንን መፍጠሩ በጣም ትልቅ አስተዋጽኦ ነውና የጸጋዬ ቤት ስለሚባለው አንዳንድ ነገሮች እናውራ። በግጥም ትውፊታችን ትራዲሽን ማለቴ ነው 3 ዋና መደበኛ መልኮች አሉ። የግጥም መልኮች ወል፣ ቡሄ በሉና ሰንጎ መገን። እንደውም ከዚህ ተደቅሎ የሚወጣው ደግሞ ቡሄ በሉንና ሰንጎ መገንን በማዳቀል የተወለደው መዲና። ከነዚህ መላዎች ውጪ የሆነ የጸጋዬ ቤት ይባላል። የጸጋዬ ቤት እንግዲህ መደቦቹን ስንከፋፍል በቀለማት መጣንያቸው ነው እና በጆሮአችን ይታወቀናል። ነነነነነነነነነ ያለ የሚሄደው ወል ቤት አይነት ነው። ይሄ ባለ 6 ቀለም ነው። የሰንጎ መገን ባለ 5 ቀለም ነው። ቡሄ በሉ ደግሞ ቡሄ በሉ ልጆች ሁሉ እያለ የሚሄደው አይነቱ ባለ 4 ቤት ነው። የጸጋዬ ቤት እየተባለ የሚታወቀው በአንድ ሐረግ 8 ቀለም ያለው ከልማዱ ውጪ የሆነ አዲስ አይነት ቅርጽ ነው ያመጣው ራሱ። ስለዚህ የሚለው ነገር አለ። ለሳተወይ አበባ ለሚለው መጽሐፉ እዛ ላይ ይህን አስመልክቶ የጻፈውን እንመልከት። ከሰንጎ መገንና ከቡሄ በሉ ቤት አፈራርቀው እንደሚደረደረውና እንደሚደረደሩት ብዙዎች የኩሽ የሳባውያን አረብ ዲቃላ ቋንቋዎች የዘለማድ ሕግጋት ሳይሆን ይላል የቁጥሩን መለያ መሰረት አንድ ራሱን በ8 የስንኝ ስልት ድንጋጌ ላይ ስለመደረደረው ብቻ ነው ጸጋዬ ቤት የሚባለው ስም ስላጡለት ነው ይላል። ለምሳሌ እናንበብ። ሕይወት ቢራቢሮ የሚለውን ቢራቢሮ ከአበባው ላይ ምን አይተሽ ነው ከቅጠሉ ከቄጤማው ከለምለሙ ሰምረሽ አቅፈሽ መመሰሉ? ለምንድን ነው ቢራቢሮ አበባሽ ከአበባው ሰምሮ እያለ ሄዳል። የዚህ አይነት ያገጣጠም መላ በፊት ያልነበረ ነው። አንዱ ይሄ ነው። ለነገሩ ይህ አይነት አዲስ ያገጣጠም መላ ከሜዳ የመጣ ወይም ዝም ብሎ እንዲሁ ከኪሱ አውጥቶ ፍጹም ባዕድ የሆነ ነገር እያስተዋወቀ አይደለም። በትውፊቱ ካሉ ያገጣጠም መላዎች ላይ አውጣቶ ነው ያበጃቸው። ለምሳሌ 8 ማለት እጥፍ ቡሄ በሉ ቤት ማለት ነው። በአራት ፋታ ያገኘ የነበረውን በአራት ቀለም አጠፈው ማለት ነው። 6 እና 2 ቢያደርግ ግማሽ ቡሄ በሉና 1 ወል ቤት ወስዶ አደባልቆ ነው። እንደዚህ አድርጎ የሚቀይስ መሐንዲስ ስለሆነ ነው። አዳዲስ ዘዴዎችን በመፍጠር ነው ያመጣው። እንደ አብዮት መሆኑ ነው። እንግዲህ ቢራቢሮ ከአበባው ላይ ምን አይተሽ ነው ከቅጠሉ ከቄጠማው ከለምለሙ ሰምረሽ አቅፈሽ መመሰሉ? ለምንድን ነው ቢራቢሮ አበባሽ ከአበባው ሰምሮ በጸደይ ካደይ ጋር ፈክቶ ወርዶ ተጥለቅልቆ ደፍቶ እንደ ጮራ ተንጀርግጎ በመንጸባረቅ ተንጣሎ ጸደይ አክሎ ጸደይ መስሎ ውሎ ኋላ ቀን ሲመሽ ፀሐይ ግንባሯን ቀልሳ ከጨለማ ክንፍ ስትሸሽ ብርሃኗ በሌት ተዳፍኖ አይናም ፈገግታዋን ሲሰም አዝርዕቱ ርጭ ብሎ ጸጋውን ከመልኩ ሲገፍ አበባው ምድሩን ሲንተራስ ያፈርሰው ዋረሱን ሲገፍ ቢራቢሮ ያንቺን ሞገስ ለምንድን ነው አብሮ የሚረግፍ?
ጸጋዬ ገብረመድኅን በአማርኛ ብቻ ሳይሆን በእንግሊዝኛም ድርሰቶቹ ታዋቂ ነው። የእንግሊዝኛ ቲያትሮቹ ብዙ ጊዜ በውጭ አገር በተለይ በአፍሪካ ውስጥ ተደጋግመው ተሰርተዋል። ሴኔጋል ዋና ከተማ ዳካር ድረስ ተጠርቶ ኮማንደር ኦፍ ሴኔጋል ናሽናል ኦርደር የሚሰኘውን ኒሻን ያሸልሙትም እነዚህ ሥራዎቹ ናቸው። ጸጋዬ ገጣሚም ነው። ቲያትርም አዘጋጅቷል። ሃምሌትን ጨምሮ ጥቂቶቹን ድርሰቶቹን ራሱ ነው አዘጋጅቶ ለመድረክ ያበቃቸው። ለአንድ በጣም ለሚያሳስብ የሀገርም ሆነ የዓለም ጉዳይ ሁልጊዜ ምስክርነት የመስጠት ግዴታ አለብኝ የሚል የህሊና ተጽዕኖ ይሰማኛል። ከሐቅ ጥያቄ ልገለል አልችልም ስለሚልም ሕይወቱ መጽሐፍ መድረስ ነው። የፈጠራ ችሎታው ለመቼም የሚነጥፍ አይመስልም ነበር። በጸጋዬ ገብረመድኅን የከርሞ ሰው ቲያትር ሞገሴ የሚባለውን ገጸ ባህሪ ፍቃዱ ተክለ ማርያም ሲጫወት ነው። አብዬ አለቃዬ ጨዋ ሽማግሌ ሰው ነው። አንዳንዴ ችግሩን እንደ ጓደኛው እያጫወተኝ ይኸውልህ ሞገሴ የኑሮዬ እንቆቅልሽ መፍትሔውን ታገኝልኝ እንደሁ ብዬ ነው ማዋይ ይለኛል። በቀደም ማታ ገረዴን ላገባ ነው ሞገስ ምን ይመስልሃል አለኝ። እየተልከሰከስኩ ትራፊ መቃረሙ ሰለቸኝ አለኝ። ዘመድ ተጠያይቆ ያመጣልኝ ባለሙያ ናት አለኝ። ትላንት ለምሳ ቤቱ ይዞኝ ሄዶ ባለሙያነቷን ለማስመስከር የሰራችውን የዶሮ ወጥና ምንቸት አብሽ ጋበዘኝ። የጠመቀችውን የገብስ ጠላ ቀመስ እንዳደረግኩት ጀርባዬን ላባ ሰመጠኝ። ገበታውን አቅርባልን ስሜቷን ጸጥ አርጋ ሸሽጋ ወደ ጓዳዋ ተመለሰች። ገረዱ የኔ ትሁኔ መሆኗን አላወቀም። ሚስቴ እንደነበረች አላወቀም። ከምሳ በኋላ ወደ ቢሮ ስንሄድ እግረ መንገዳችንን ታዲያን ምን ይመስልሃል ሞገሴ አለኝ። ምን ልበለው አብዬ? በጥይት በለው። እንዴት አንተ በቤታችንም የለም በአባት ርስትና በሚስት የለም ዋዛ እኮ ነው ከነተረቱ። በጥይት በለው። አለቃዬ አንድ የቄስ መምህር ቀጥሮ ከቤቱ ጀርባ ክፈፍ ስር የመንደሩ ሕፃናት ተሰብስበው ይማራሉ። ልጄንም ሕፃናቱ መካከል አየሁት። ሰሌዳውን ፊት ለፊት ዘርግቶ የፊደሉን ዘር በሳር እየጠነቆለ አቡጊዳ ሲል አየሁት። እሱ ግን አላየኝም፣ ቢያየኝም አያስታውሰኝ። ሕፃን ሳለ ነው ትሁኔ ይዛው ወጥታ የቀረችው። አለቃዬ የልጇ ስም ድጋፌ ነው፣ አልፋ አልፋ ይጥና ትለዋለች አለኝ። የአባቱን ስም እንዳልጠራም እያለሁ ብትለኝም እሷም የምታውቀው አይመስልም አለኝ። እኒህ ሴት አዳሪዎች የስንቱን አባት ስም ያስታውሱታል ብለህ ነው ሞገሴ ብሎ ሳቀ። ልጁ ግን ያሳሳኛል ይላል። አባዬ ብሎ በሮ ሲጠመጠምብኝ ልቤን ይከፍለዋል አለ። ምን ይሻላል አብዬ? ሞት ይሻልሃል። ሞት አብዬ ትሁኔ ዛሬ ጠዋት ቢሮ ድረስ የነፍስ አባታችንን ላከችብኝ። ልጁም እንዳይማርና እንዳንተው ባክኖ እንዲቀር ካላሰኘ በስተቀር እኔም ከምቹ ትዳሬ ተፈናቅዬ ዳግመኛ ወደ ሴት አዳሪነቴ እንድመለስ ካላሰኘ በስተቀር ሁለተኛ እንኳን ቤቴ በበሬ ዝር እንዳትል ብልሃለች አሉኝ። እኔም ዳግመኛ ላልደርስባት መስቀላቸውን ጨብጬ የመሐላ ቃሌን ሰጠኋቸውና ሄዱ። አብዬ ልጄ እኔ ከቶውኑ ልለብሰው የማልችለውን ልብስና ጫማ ለምዷል። ከቶውኑ ልገዛለት የማልችለውን አሻንጉሊትና መጫወቻ ቢስክሌት ለምዷል። ከቶውኑ ላበላው የማልችለውን የምግብ አይነት ለምዷል። አብዬ ኧረ በጎበዛ አምላክ አብዬ አትበለኝ ጃን። እሳት አመድ ወለደ። እንዲህ የቁም ተስካርህን ከምትበላ
ሚስትህን ከነ ልጅ አስረህ ወስደህ አባትን ርስት እያረስካት በላ። የጀግና ልጅ እኮ ነህ። ወንድ አይደለህም እንዴ? እንዴት አንተ እንዴት የአባትህ አጥንት እሾህ ሆኖ እንዳይወጋህ ወንድ አይደለህም እንዴ? ወንድ ማለት ምን ማለት ነው አብዬ? የወንድ ትርጉሙ ከቶውኑ ሳይገባኛል። እንደ እሳት ራት ነበልባል ውስጥ መከሰት ነው። እኛ የዛሬዎቹ አብዬ ወኔያችንን እንደ ኤሊ ቀንድ አውጣ ቅስማችን ውስጥ ቀብረን ነው ከዕለት ወደ ዕለት የምንጎተተው። አባቶቻችን ስትተርቱ ማን ነበረ ቢሉ የተሰበረ፣ ማን በላ ቢሉ የቀበረ ትላላችሁ። አሁን አብዬ ውሃ ቀጠነ ቢሉ ሲቃ ቢያንቀው ንፋስ አፍኖ ገደለው ነው ወጋችን። ቅድም እንዳልኩ እኔና ቢጤዎቼ ስር ነክሰን የጠጠርን ጽኖዎች፣ መከራ ቀልቶ ያደነደነን ብርቶች ሳንሆን መሰረት ለቀን የምንፈረጥጥ የሆያ ሆየ ጉቡሎች ነን። እንደ ጌጥ ዕቃ ተሸልመን በየአደባባዩ ለላንቲካ መታየታችንን እንኳ ለተፈጥሮ ውለታ እንደዋልንለት ያህል ቆጥረን ይሄን ሰራሁ ማለት ካፋችን ሳይወጣ ይሄን ሰሩ በማለት ብቻ ምላሳችን የሚቀጥረው እንበዛለን። ዛሬ ሰማያ ሰማያት በደመና ነጎድጓድ ሳይሆን በሰው ሰራሽ ሞገደ ፍላጻ ጥቀርሻ ለብሶ ሲያከናንበን እያየን እጃችን በሥራ ከሚፈጥን ይልቅ በጭብጨባና ባስረሽ ምቹ ተወራጭቶ እንዲዝል ሾተ ላይ ተጥሎብናል ልበል። አባባ የአባባ አጥንት እሾህ ሆኖ የሚወጋኝ እሱ ለእኔ ሊያደርግልኝ ይመኝ የነበረውን በጎ እኔ ለልጄ ያልተመኘሁለት እንደሆነ ነው። ልጄ ጥናዬ ሲለየኝ የኔን የአባቱን ያህል የማንም አንጀት አይቆስል። ነገር ግን አንጀቴን አንድያውን የሚበጠሰው ዛሬ ዕጣ ክፍሉ ያስገኘለትን የምቹ አስተዳደግና የትምህርት ዕድሉን ያደናቀፍኩበት እንደሆነ ነው። ምን ይመስልሃል አብዬ? መረገም ይመስለኛል። አንተም ብለኸዋል፣ መረገም ነው በቃ። ልጄ እስቲ የሚነግሩህን ስማ። ልጅህንና ሚስትህን ከምትሸጣቸው ወደ አባትህ ርስት ይዘሃ ግንባራቸው ወዚደሩ። ቃለ እግዚአብሔርም የሚያዘው ይህንኑ ነው። ሞገሴ ጤና ነስቶሃል ልበል? አብዬ ተው፣ ጤና የለህም አትበለኝ። የሰማኸውም ቧልት እንዳለ እርሳው። ደግሞ ባታማክረኝም ተው፣ ጤና የለህም አትበለኝ። እኔስ እሺ ምንም አልልህም። አንተም አማክረኝ አትበለኝ በቃ። ይህ ጤና ካልሆነ የስካር ነው፣ የልቦና መሳከር፣ የወኔ የልቦና መሳከር። እሱንማ ምነው ነግሬህ አብዬ። የተሳከረችይቱ ስልጡን ዓለም ዘንካታዎች ነን ብዬ እንደ ሐረግ ሬሳ ባጉል ልማድ ላይ የምንንጠላጠል የጉድ አዋጅ ነን ብዬ ምን ነው ስር ሳንሰድ ከየፍጉ ላይ ተመዘን ባንገት በላይ መመጻደቅ ብቻ ሰማይ ለመጥቀስ የምንቧጥጥ ያረም ርዝራዦች ነን ብዬ የልጁንም ዕድል እንደኔው ስንኩል እንዳላረጋት ብዬ ነው እኮ አብዬ። ይጥናዬም እንደኔው ተቅበዝብዞ የጊዜ ጣቢ ሆኖ እንዳይቀር ብዬ እኮ ነው አብዬ። ልጄ እኮ ነው አብዬ። ምን ይበጀኝ ነው የምትይ? እኔ አላቅም። እኔም ማቀው ሞገሴ ነው። እኔም ማቀው የአባቴን ነው። ማልዶ ለመከር መነሳት፣ ሞፈር ቀንበር ይዞ መዝራት፣ ጥቁር አፈር ገፍቶ መብላት። እኔ እናንተን አላቅም። ጤና ማጣት ነው የሚመስለኝ። እንጣላለን አብዬ። ጤና ማጣት ነው አትበለኝ። ጸጋዬ ገብረ መድኅን የዓለም የስልጣኔ ምንጭ የሆነው የአፍሪካ ቅድመ ታሪክና ምርምር ምሁርም ነው። በዓለም አቀፍ ደረጃም ደህና ስም አለው። በማኅበር ደረጃ የአፍሪካዊነት ማኅበር፣ የአፍሪካ ባህል ቡድን ማኅበር አባል፣ የአፍሪካ አጥኚዎች ማኅበር አባል፣ የአፍሪካ ደራሲያን ማኅበርና የአፍሮ ኢሲያ ደራሲያን ማኅበር አባል ነው። በአጠቃላይ ጸጋዬ ገብረ መድኅን በኢትዮጵያ ቲያትር ትልቅ ቦታ ያለው ከመሆኑም በላይ በተለይ የእንግሊዝኛ ግጥሞቹ በብዙ የአፍሪካ ስብስብ ሥራዎች ታትመው ይገኛሉ። የአማርኛዎቹ ሳይቀሩ ጥቂቶቹ ተተርጉመዋል። ሥራዎቹ ብዙውን ጊዜ ስለ አፍሪካ የነጻነት ትግል፣ ስለ ፍትሕ፣ ረሃብ፣ ስለ ኅብረተሰቡ አኗኗር ሁኔታ፣ ባህልና ልማድ፣ ታሪክና የሀገር ፍቅር ስሜት ብሎም ስለ ሐቅ የሚጮኹ ናቸው። ሌላው የአዲስ መላ መንገዱ ደግሞ ምንድን ነው? ከሌሎች ከአማርኛ ቋንቋ ተናጋሪ ውጪ ካሉ ከሌሎች ብሔር ብሔረሰቦች ሁሉም ሕዝብ የራሱ የግጥም ያገጣጠም መላ አለው። ከዛ ወስዶ ለአማርኛ ያለመደው አይነት ያገጣጠም ስልት ነው። በኦሮምኛ ለምሳሌ የራሱ የኦሮሞ ሕዝብ የሚጠቀምበት ያገጣጠም የምታካሄድ አለ። ያንን በአማርኛ ቋንቋ ግን ግጥሙን በኦሮምኛ ቋንቋ በአማርኛ አይነት አድርጎ ነው። ለዚህ አንድ ምሳሌ ልንወስድ እንችላለን። እንዴት አድርጎ ቦረን የሚለውን ግጥም ለምሳሌ ብንወስድ ወይም አፋር የሚለውን ግጥም
ሃይ ሃይ ጸጥታ ይሁን አንተ የሠራ ሁሉን አምላክ ጋዳን ባርክ አምላክ ጋዳ ሉባን ባርክ የሐሳብን አጥና ፈረስን አቅና እምቦሳን አጥባ ጊደሩን አርባ ኮርማውን አስባ። ያሁን ካካሄዱ ስናይ ምርቃት ነው። ያንን የምርቃት ዘዴ ያንን የግጥም አፈሳሰስ ነው ለአማርኛ ያለመደው። በእንደዚህ አይነት መልክ የአማርኛ ግጥሞች ቀለም የቅርጽ አይነት በማብዛት ጸጋዬ ብዙ አስተዋጽኦ አድርጓል ማለት ይቻላል። ግርማ ዘነበ የሥነ ጽሑፍ ምሁር። መጥፋት አርቀው ለሚያስተውሉ ከሆድ ይልቅ በህሊና ተጸዳጅተናል ለሚሉ እንኳን በኪነት ሰውነት ኪነ ጥበብ ሊበክሉ እንኳንስ በባህል መድረክ መቅደስ ላይ ነውር ሊጥሉ በሰው አገር እንደሚሉት ሰው ኪነት ነውና አክሊሉ ጥበብ በህሊና ጽዳት ስለሆነ መቅደም ቱሉ በመድረካቸው ላይ ቀርቶ በአውራ ጎዳናው በሙሉ በግድግዳው በወለሉ በየመናፈሻው ጣቢያ በአደባባያቸው ሁሉ መጥፋት ያስነውራል የሚል መፈክር ጽፈዋል አሉ። አዎን መጥፋት 6 ዓመተ ምህረት